ጤና ይስጥልን ተመልካቾቻችን ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ከሰዓቱ ዜናዎች ጋር አበበ ሙሉ አብሬያችሁ ቆያለሁ አርስተ ዜናዎችን እናስቀድም እንደ ፌስቡክ ያሉ ማህበራዊ ድረገጾችን ለሀገራዊ ገጽታ ግንባታ በትክክልና በአግባቡ መጠቀም እንደሚገባ የተለያዩ ባለሙያዎችና ነዋሪዎች ያሳሰቡ የአሜሪካን ኮንግረስ በኢራቅ በሶሪያና በአፍጋኒስታን የሚካሄዱ ጦርነቶችን ለመደገፍ ከፍተኛ በጀት መደበ ወደ ዝርዝር ዜናዎች አልፋለሁ የአላማጣ ከተማ አስተዳደር ህብረተሰቡን በማሳተፍ በአረንጓዴ ልማት ዘርፍ የሰራቸው ስራዎች አበረታች መሆናቸውን የከተማ ልማትና ኮንስትራክሽን ጉዳዮች ቋሚ ኮሚቴ ገለጸ ቋሚ ኮሚቴው የከተማዋን የልማት እንቅስቃሴ ተመልክቷል በላይ አድጉ ወንድሙን ሀብቱ የጽዳትና ውበት ሽርክና ማህበር በ2005 ዓ.ም መጀመሪያ ላይ ነበር በአላማጣ ከተማ የጽዳት አገልግሎት ስራ የጀመረው የማህበሩ አባላት በከተማዋ ባሉት 4 ቀበሌዎች በየዕለቱ ቤት ለቤት በመዞር ደረቅ ቆሻሻ ይሰበስባሉ ከቆሻሻው መሃል መልሶ ጥቅም ላይ መዋል የሚችለውን በመሸጥ ገቢ ያገኙበታል ቀሪውን ቆሻሻም ለተክል ማዳበሪያነት ያዘጋጁታል ካስተዳደሩ በተሰጣቸው የቆሻሻ መለያ ስፍራም የተለያዩ ፍራፍሬዎችን በማብቀል ለገበያ ያቀርባሉ 28 አባላት ያሉት ይኸው ማህበር በ2800 ካፒታል ተነስቶ ዛሬ 230 ሺህ ብር ጥሬ ገንዘብ ማፍራት ችሏል ከ50 እስከ 60 ሺህ ብር የሚያወጡ 3 የቆሻሻ ማንሻ ጋሪዎችም አሉት ማህበራቸው ከክልሉም በሞዴልነት ተመርጦ ተሸልመዋል የቤተሰብ ጥገኛ ነው ከቤተሰብ ነው ሁሉም ነገር የምንጠቀመው ያ ነገር ይሄ ከተደራጀን በኋላ ያለው ግን ካሳችን አልፎ እንዲያውም ቤተሰብ የሚደግፈን ነው ማለት ይቻላል ወንድሙን ሀብቱ የጽዳትና ውበት ሽርክና ማህበርን ጨምሮ በከተማዋ ካሉት ከ10500 በላይ አንቀሳቃሾች መካከል የተወሰኑት የብድር አቅርቦቱ ላይ እጥረት መኖሩን ይናገራሉ መሐመድ አህመዲን በስደት ከነበረበት የአረብ ሀገር ባለፈው ዓመት መጋቢት ላይ ከተመለሰ በኋላ ነበር በወተት ላምና የከብት እርባታ ስራ ላይ የተሰማራው የመሰረተ ልማት ያልተሟላለት ቢሆንም ከከተማው አስተዳደር የመስሪያ ቦታ ማግኘቱን ገልጾልናል ከቤተሰቦቹ ባገኘው 80 ሺህ ብር ስራውን የጀመረ ሲሆን ባለፉት 8 ወራት ብቻ ከብድሩ ላይ 25 ሺህ ብሩን ለመመለስ ችሏል የብድር አቅርቦቱ ከተመቻቸ ስራው ተስፋ እንዳለው ይናገራል ወደፊት በዚህ ስራ መንግስት ድጋፍ አድርጎልኝ ብድር የተፈቀደውን ብድር ተሰጥቶኝ ስራ ጥቅም አለው ያስባለው ድጋፍ አለው ለምን በስደት ሄደን ያላገኘ ነው በአገራችን ማለት ይሄን ያህል ማፍራት አመት ባልሞላውስ ለኔ ትልቅ ተስፋ ነው የአላማጣ ከተማን የስራ እንቅስቃሴ ጎበኘው በህዝብ ተወካዮች ምክር ቤት የከተማ ልማትና ኮንስትራክሽን ጉዳዮች ቋሚ ኮሚቴ ቡድን መሪ አቶ አዳነ አዳ ችግሩ በከተማዋ መኖሩን መረዳታቸውን አስታውቀው በቀጣይ ችግሩን ለማቃለል አስተዳደሩ እንደሚሰራ መግለጹን አስረድተዋል ብድርና ቁጠባ አካባቢ 50% ያሰራጩት ብድር ካልተመለሰ ሌላ ብድር አናሰራጭም ከሚል መነሻ በ2007 ላይ ምንም አይነት ብድር አላስተናገዱ ከዚህ የተነሳ የተደራጀው ወጣት የብድር ተጠቃሚ አልሆነ የከተማው አስተዳደር በዘንድሮ የበጀት ዓመት ከመዘገባቸው 6411 ስራ ፈላጊዎች መካከል በመጀመሪያው ሩብ ዓመት ለ1500 የሚደርሱት የስራ ዕድል ፈጥሯል እስካሁንም 40 ማህበራትን ወደ መካከለኛና ታዳጊ ዘርፍ አሸጋግሯል የቋሚ ኮሚቴውም በጥቃቅንና አነስተኛ ዘርፍ በከተማው እየተፈጠረ ያለውን የስራ ዕድል በጠንካራ ጎኑ አንስቶታል የከተማዋን ገቢ በማሳደግ ረገድ የተሰራው ስራ የሰነድ አልባ ይዞታዎችን ስርዓት ለማስያዝ የተደረጉት ጥረቶች ህብረተሰቡን በመልካም አስተዳደር ጉዳዮች እንዲሁም በከተማዋ አረንጓዴ ልማት ላይ በማሳተፍ የተሰራው ስራ ቋሚ ኮሚቴው በጠንካራ ጎኑ ካነሳቸው ነጥቦች መካከል ይገኙበታል አስተዳደሩ የከተማዋን ጽዳትና ውበት ለመጠበቅ በዘንድሮ የበጀት ዓመትም 1.95 ሚሊዮን ብር መድቧል አስተዳደሩ እቅዱን ተግባራዊ ለማድረግ ግን የዘርፉን አደረጃጀትና አሰራር በማጠናከር የማስፈጸሙን የመገንባት ስራ መስራት እንዳለበት ነው የቋሚ ኮሚቴው ያሳሰበው ከዚህ በተጨማሪም ህብረተሰቡ በሚፈልገው መጠን የለማ መሬት ያለማቅረብ ለጥቃቅንና አነስተኛ ኢንተርፕራይዞች የሚገነቡ አንዳንድ ሼዶችና ህንጻዎች የመሰረተ ልማት ያለመሟላት እንዲሁም እንደ ገቢዎች ማዘጋጃ ቤት ንግድና የመሬት ልማት አስተዳደር ባሉት ቢሮዎች ያሉ አገልግሎት አሰጣጥ ውስንነት አስተዳደሩ በቀጣይ ሊፈታቸው እንደሚገባም ቋሚ ኮሚቴው አሳስቧል ማህበራዊ ሚዲያ በዓለም ላይ ለበርካቶች የእርስ በርስ ትስስርና የመረጃ ምንጭነት ያገለገለ ነው በተለይ በተጠቃሚዎቹ አዝ ቀዳሚ የሆነው ፌስቡክ ኢትዮጵያን ጨምሮ በመላው ዓለም ከ1 ቢሊዮን በላይ ሰዎች ይገለገሉበታል በኢትዮጵያ የፌስቡክ አጠቃቀም ምን ይመስላል መወሰድ ያለባቸው ጥንቃቄዎችስ አብዲ ከማል Mark Zuckerberg was a Harvard freshman with a gift. የዛሬ 10 ዓመት የሃርቫርድ ዩኒቨርሲቲ ተማሪ የነበረው ማርክ ዙከንበርግ የፈጠረው ፌስቡክ አሁን በዓለም ላይ ቀዳሚው የማህበራዊ ሚዲያ አውታር መሆን ችሏል ተጠቃሚዎቹ ከ1.2 ቢሊዮን በላይ የደረሱት ፌስቡክ በአጭር ዕድሜው ለማህበራዊ መስተጋብርና ለፈጣን የመረጃ ልውውጥ ተመራጭ ሆኗል ዓለም አንድ መንደር የሆነችበት ባለ ዘመን ኢንፎርሜሽን አለማግኘት መረጃ አለማግኘት ወደ ኋላ የሚያስቀር ነገር ነው
ፌስቡክን ዋና ተመራጭ ያደረገው ለአጠቃቀም ምቹ፣ ቀላል መሆኑ ፈጣን እድገት እንዲያሳይ አድርጎታል። ከቅርብ ዓመታት ወዲህ በኢትዮጵያ ከተሞች እየተበራከቱ በመጡት የኢንተርኔት ካፌዎችም የፌስቡክ ተጠቃሚዎች ከፍተኛውን ድርሻ እንደሚይዙ ይነገራል። የኢትዮ ቴሌኮም መረጃ እንደሚያመለክተው ደግሞ ከ28 ሚሊዮን በላይ የእጅ ስልክ ተጠቃሚዎች 6 ሚሊዮን ያህሉ ፌስቡክን ጨምሮ ማህበራዊ ሚዲያዎችን በኢንተርኔት አማካኝነት እንደሚጠቀሙ ይገመታል። ወደኛ ሀገር ስንመጣ ደግሞ ምሁር ወጣት ስለሆነ ማህበረሰባችን ይሄንን ግንኙነት ይፈልጋል። የሚቆጣጠረው አካል አለመኖሩ ለሁሉም ሰው የፈለገውን መረጃ ለማሰራጨት እድል የሚሰጥ መሆኑና ተያያዥ ጎኖቹ ግን አጠቃቀሙ በጥንቃቄ እንዲታገዝ ያስገድዳሉ ባይ ናቸው ባለሙያዎች። በዓለም ላይ አብዛኛውን ሰዓታቸውን በፌስቡክ ተጠምደው የሚያሳልፉ ሰዎች መበራከትና ከዓላማው ውጭ መጠቀምም ሌሎቹ አሉታዊ ጎኖቹ ናቸው። ፎርብስ በአንድ ወቅት ያወጣው መረጃ እንደሚያመለክተው በአሜሪካ በፌስቡክ ያለ አግባብ የሚባክነው ጊዜ በአመት ግማሽ ትሪሊየን ዶላር የሚገመት የሀገሪቱን ምርታማነት ይቀንሳል። በኢትዮጵያም በትምህርትና በስራ ሳጭምር በፌስቡክ የሚጠፋው ጊዜ እየጨመረ ስለመምጣቱ ይነገራል። ተማሪ ሲማር ፌስቡክ የመጠቀም አስተማሪው እየተገኘ እንደዛ የሚያደርጉት ነገር አለ። ከኢንተርኔት አክሰስ ጋር በተያያዘ ብዙ መረጃዎችን ብዙ እውቀቶችን ማከማቸት ሲቻል አብዛኛው ማህበረሰብ በተማሪዎችም በስራም ቦታ ላይ አብዛኛውን ጊዜውን ፌስቡክ በመጠቀም ያሳልፋል ማለት ነው። ይሄ ምርታማ ያልሆነ ማህበረሰብ እንዲወጣ ያደርጋል። ከዚህ ባለፈም እኩይ አጀንዳ ያላቸው አካላት አስተሳሰባቸውን ለበርካቶች የሚያሰራጩበት እንደመሆኑ ግለሰባዊ ማህበራዊና ሀገራዊ ቀውስ የመፍጠሩ ሁኔታም ከጊዜ ወደ ጊዜ እየበረታ ነው። ለአብነትም የአረቡ ዓለም አብዮት ግቡን እንዲስት ካደረጉት ምክንያቶች ፌስቡክ ትልቅ ድርሻ እንደነበረው ይነገራል። Facebook and Twitter became instrumental for citizens in both Tunisia and Egypt to share information. አንዳንድ ጊዜ ኢትዮጵያዊ የሆነ ቀለም የሌላቸው ነገሮች አሉ። ኢትዮጵያዊ ባህልን የሚቃረኑ ነገሮች አሉ። ትክክለኛ ያልሆኑ መረጃዎች ይወጣሉ። በሌላ ነገር ደግሞ ስንሰማው ትክክል ላይሆን ይችላል። እንደዛ ያልተጨበጡ መረጃዎች ምናምን ነገር ይወጣሉ። እነዛ ደግሞ ጉዳት አላቸው በሰው ላይ ማለት ነው። የተለያዩ ሶርሶች አጣርተው ትክክለኛነቱን የማያጣሩ ከሆነ ባጭሩ አለመግባባቶች፣ ግጭቶች እንዲስፋፉ ያደርጋል። በአንድ መረጃ ላይ ብቻ ተመርኩዞ የጠበበ አስተሳሰብም እንዲኖር ያደርጋል ማለት ነው። ይህን ተከትሎም አንዳንድ ሀገራት ፌስቡክን ሙሉ በሙሉ በማቀብ የራሳቸውን ማህበራዊ ሚዲያ እስከመፍጠርም ደርሰዋል። ባለሙያዎቹ ግን ይህን ችግር ለመግታት የተጠቃሚዎቹ የመረጃን ሚዛናዊነት፣ ትክክለኛነትና ባለቤትነት ማረጋገጥ ሁነኛው መፍትሄ መሆኑን ይመክራሉ። መረጃ ኃይል እንደሆነ መጠን የሚሰጠው መረጃ አንደኛ ምንጩ ታማኝነቱ መጣራት አለበት። አንድ ማህበረሰብ የሚጠቅመውን ነጥሮ አውጥቶ የራሱን ማህበረሰብ ሴት የራሱን አስተሳሰብ ለማካበት የማይሄድ ካልሆነ የፈለገውን ሀሳብ አንዱ አካል ሌላኛው ላይ ለማውረድ እንዲችል ያደርገዋል ማለት ነው። ይህ ደግሞ ኢምፖዝ የሚደረግበት ማህበረሰብ ያስተሳሰብ ብቃቱን የፈጠራ አቅሙን እያጣሄዳል ማለት ነው። በሶማሌላንድ 9ኛው የብሔር ብሔረሰቦች በዓል ተከበረ። በበዓሉ ላይ በቆንስላ ጄኔራሉ ጽሕፈት ቤት በሀርጌሳና በበርና ኢትዮጵያውያን ኮሚኒቲ ማህበራት በጋራ በተዘጋጀው ፕሮግራም ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የሶማሌላንድ ማህበረሰብ አባላት ተገኝተዋል። በሶማሌላንድ የኢፌድሪ ቆንስላ ጄኔራል ኃላፊ ብርጋዴር ጄኔራል በሬ ተስፋይ ህዳር 29 የብሔር ብሔረሰብ እኩልነት የተረጋገጠበት ዕለት በመሆኑ ለኢትዮጵያውያን ልዩ ትርጉም አለው ብሏል። በኢትዮጵያና በሶማሌላንድ አስተዳደር መካከል ያለውን ግንኙነት ይበልጥ ለማጠናከር በርካታ የትብብር ስራዎች እየተከናወኑ ነው። በበዓሉ ላይ የሶማሌላንድ ምክትል ውጭ ጉዳይ ዓለም አቀፍ ትብብር ምክትል ሚኒስትር በበኩላቸው በኢትዮጵያ የተዘረጋው የፌዴራል ስርዓት ለሀገሪቱ ፈጣን እድገት መሰረት መሆኑን ጠቅሰው ከኢትዮጵያ ጋር እያከናወኑ ያለውን የትብብር እንቅስቃሴ አጠናክረው እንደሚቀጥሉ ገልጸዋል። ኢትዮ ቴሌኮምና ጅቡቲ ቴሌኮም ዓለም አቀፍ የስልክና ኢንተርኔት አገልግሎትን ለማስፋፋት በጋራ እየሰሩ መሆኑን አስታወቁ። በተመጣጣኝ ዋጋ ጥራት ያለው አገልግሎት ለማቅረብና ክፍለ አህጉራዊ ውህደት ለመፍጠር ዝግጅት ተጠናቋል። ለኢዜአ ዘገባ አዲስ ህይወት ተስፋዬ። ኢትዮጵያና ጅቡቲ በተለያየ ዘርፍ በጋራ በመስራትና የተሻለ የህዝብ ለህዝብ ቀረቤታ ያላቸው ሀገራት ናቸው። አሁን ደግሞ ሀገራቱ በቴሌኮምና በኢንተርኔት ዘርፍ በጋራ እየሰሩ መሆኑን የተገለጸው የጅቡቲ ቴሌኮም ዳይሬክተር ጀነራል ሚስተር መሐመድ አሶ የጅቡቲን የቴሌኮሙኒኬሽን መሰረተ ልማት እድገት አስመልክተው ለኢዜአ እንደተናገሩት ጅቡቲ የፋይበር ኦፕቲክስና አይፒ ትራንዚት ለኢትዮ ቴሌኮም እያቀረበች ነው። ኢትዮጵያ የብሮድባንድ ኢንተርኔትን ጨምሮ ማግኘት የምትፈልጋቸው ዓለም አቀፍ የቴሌኮሙኒኬሽን አገልግሎቶችን ለማሟላት የተለያዩ ፕሮጀክቶች በመከናወን ላይ ናቸው። ዳይሬክተር ጀነራሉ እንዳሉት ከጅቡቲ እስከ አዲስ አበባ ያለው የቴሌኮም ኦፕቲክስ የማስተላለፊያ አቅም ለማሳደግ ከኢትዮ ቴሌኮም ጋር በቅንጅት እየሰሩ ናቸው። ከኢትዮ ቴሌኮም ጋር የጠበቀ ግንኙነት አለን።
በአሁኑ ወቅት ለኢትዮ ቴሌኮም የአይፒ ትራንዚት ወይንም የኢንተርኔት አገልግሎት እያቀረብን ነው። ፍላጎቱም እየጨመረ መጥቷል። ምክንያቱም በኢትዮጵያ የብሮድባንድ ኢንተርኔት ፍላጎት ስላለ ነው። ይህንን ለኢንተርኔት አገልግሎት ይፈልጉታልና እኛም ከኢትዮ ቴሌኮም ጋር የምንሰራው ለዚህ ነው። ከጅቡቲ ወደ አዲስ አበባ የተዘረጋውን ኦፕቲካል ፋይበር እንደ አውሮፓውያኑ አቆጣጠር በጥር ወር 2015 ወደ 10 ጊጋባይት ለማሳደግም እቅዷለን። በተመጣጣኝ ዋጋም ጥራት ያለው አገልግሎት ለማቅረብና ክፍለ አህጉራዊ ውህደት ለመፍጠር ዝግጅት ተጠናቋል ብለዋል። እስከ መጪው ጥር መጨረሻ ድረስም ከጅቡቲ እስከ አዲስ አበባ ያለውን የማስተላለፍ አቅም በሰከንድ ወደ 10 ጊጋባይት ለማድረስ መታቀዱን ጠቁመዋል። የጅቡቲን ወደብ በመጠቀም የቴሌኮም ማስተላለፍ አቅምን ለማሳደግ የሚያስችሉ ተግባራት እየተከናወኑ መሆናቸውንም ገልጸዋል። የጅቡቲ ቴሌኮም ከ40 በላይ ዓለም አቀፍ ተቋማት ጋር የተሳሰረ ሲሆን ከ150 በላይ የሮሚንግ አጋሮች አሉት። በ5 ዓመታት ውስጥም ለማስፋፊያ ፕሮጀክት ማስፈጸሚያ ከ60 ሚሊዮን ዶላር በላይ ወጪ አድርጓል። ከ2016 ጀምሮ ለክፍለ አህጉሩ አገልግሎት መስጠት የሚጀምር አዲስ የቴሌኮም ኬብል ዝርጋታ የተከናወነ ሲሆን በዘርፉ ግዙፍ ኢንቨስትመንት እያከናወነች መሆኑን ማስረድተዋል። አፍሪካን ጨምሮ ትስስሩ ከጅቡቲ እስከ አሜሪካ፣ አውሮፓ፣ አውስትራሊያና ኤሲያ መከናወኑና ከኢትዮጵያም ጋር በ3 ፋይበር ኔትወርክ ትስስር ፈጥረዋል ብሏል። የኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮ ቴሌኮም ከጅቡቲ ቴሌኮም ጋር ዓለም አቀፍ የስልክና ኢንተርኔት አገልግሎት ለማስፋፋት በጋራ እየሰራ ነው። ከኢትዮጵያ ዓለም አቀፉ የኢንተርኔት አገልግሎት 40% በጅቡቲ በኩል መሆኑና ይህንንም አገልግሎት ለማስፋፋት የሁለቱ ሀገራት ቴሌኮም ኩባንያዎች በጋራ እየሰሩ መሆናቸውን አስረድተዋል። የሁለቱ ሀገራት የቴሌኮም ኩባንያዎች የፋይበር ኦፕቲክስና የኢንተርኔት ዓለም አቀፍ ግንኙነትን ለማስፋፋት በትብብር እየሰሩ መሆናቸውን ተናግረዋል። ኢትዮጵያ ዓለም አቀፍ የስልክና የኢንተርኔት አገልግሎት ከምታገኝባቸው ሀገራት መካከል ጅቡቲ፣ ሱዳንና ኬንያ ተጠቃሽ ናቸው። በአፍሪካ የተቀናጀ የግጭት አፈታት አመራር ላይ የተሰጠው ስልጠና በቀጣይ በሰላም ማስከበር ተልዕኮ ላይ ሲሰማሩ በተሻለ ግዳታቸውን ለመወጣት የሚያስችል እውቀት እንዳገኙበት የስልጠናው ተሳታፊ የመከላከያና የፖሊስ አባላት ገለጹ። በኢትዮጵያ ዓለም አቀፍ የሰላም ማስከበር ማዕከል አዘጋጅነት ለ6 ቀናት በአዲስ አበባ ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት በግጭት አፈታት ላይ ሲሰጥ የነበረው ስልጠና ተጠናቋል። አስማማየ ነው። ኢትዮጵያን ጨምሮ ከ5 የምስራቅ አፍሪካ ሀገራት የመጡ የመከላከያና የፖሊስ አባላት የተሳተፉበት የ6 ቀናት ስልጠና በአፍሪካ የሚከሰቱ ግጭቶችን እንዴት በተቀናጀ መልኩ መፍታት ይቻላል በሚለው ጉዳይ ላይ ያተኮረ ነበር። ከፊንላንድ ዓለም አቀፍ የመከላከያ ስልጠና ማዕከል ጋር በመተባበር የሰጠውን ስልጠና ኢትዮጵያ ዓለም አቀፍ የሰላም ማስከበር ስልጠና ማዕከል ነው ያዘጋጀው። በስልጠናው ማጠቃለያ ስነ ስርዓት ላይ የተገኙት የኢትዮጵያ ዓለም አቀፍ የሰላም ማስከበር ስልጠና ማዕከል አዛዥ ብርጋዴር ጄኔራል ሀፍታሙ ጥላሁን ስልጠናው በማዕከሉ ከሚሰጡ ትምህርቶች ጋር ተዛማጅ ከመሆኑም ባለፈ ለቀጣይ ስራ ተጨማሪ አቅም የሚፈጥር ነው ብሏል። በስልጠናው ተሳታፊዎቹ ግጭት በሚፈጠርበት ጊዜ እንዴት መፍታት እንዳለባቸው እውቀት እንዳገኙበት አምናለሁ። ይህን ደግሞ በቀጥታ በሰላም ማስከበር ተልዕኮ በሚሰማሩበት ወቅት በቀላሉ ተግባራዊ ለማድረግ ይችላሉ። በፊንላንድ ዓለም አቀፍ የመከላከያ ስልጠና ማዕከል የቀውስ አፈታት አመራር ስፔሻሊስት ኮሎኔል ካሊሊስነን ስልጠናው በርካታ የልምድ ልውውጦች የተገኙበት እንደነበረም ተናግረዋል። ጥሩ ተሞክሮችና ልምዶችን በቀጥታ ከአንድ ተቋም ወደ ሌላ ተቋም በቀላሉ ለማስተላለፍ እንደሚያስቸግር የታወቀ ነው። ነገር ግን ባለፉት ጊዜያት በነበረን ቆይታ ልምዳችንና ተሞክሯችንን በተሻለ ሁኔታ መለዋወጥ ችለናል። በአፍሪካ የተቀናጀ የቀውስ አፈታት አመራር ስልጠና ላይ 32 ሰልጣኞች ተሳትፈዋል። 25ቱ ከኢትዮጵያ ሲሆኑ ቀሪዎቹ ከሶማሊያ፣ ኬንያ፣ ቡሩንዲ፣ ሩዋንዳና ኮሞሮስ የመጡ ናቸው። በስልጠናው ማጠቃለያ ላይም ለእነዚህ ሰልጣኞች ሰርቲፊኬት ተበርክቶላቸዋል። እነዚህ አሰልጣኞች በዓለም አቀፍ ሰላም ማስከበር በተለያዩ ሀገራት ተሰማርተው በተግባር ልምድ ያላቸው ሰዎች ናቸው። እዛ ያገኙትን ልምድ እዚህ ደግሞ ከሚፈጠሩ ተጨባጭ እንትኖች ጋር አያይዘው እንዴት ሊፈታ ይችላል የሚል ነገር ስለሆነ ይሄ ቀጣይ ለምናደርጋቸው ስምሪቶችና ለሚሰጠን ግዳጅ ከፍተኛ የአቅም ግንባታ ያደረገልን ነው። ግጭቶች እንዴት ይፈጠራሉ፣ ከተፈጠሩስ ምን አይነት ሶሉሽን መስጠት አለብን፣ ምን አይነት መፍትሄ ማግኘት አለብን የሚል በተለይ በሀገር ውስጥም ሆነ አፍሪካውያን ችግሮቻቸውን በአፍሪካ መፍታት አለባቸው የሚል ጽንሰ ሀሳብ ይዘን እነዚህን ጽንሰ ሀሳቦች ደግሞ በትክክለኛ ችግሮችን አውቀን ለችግሮች ደግሞ መነሻቸው ምንድን ነው፣ መፍትሄያቸው ምንድን ነው የሚለውን በትክክለኛ ከነሱ ከወሰድነው ልምድ በትክክለኛ ጥሩ እውቀት ይዘናል ማለት ይቻላል። በኢትዮጵያ የመጀመሪያው ነው የግዙፍ ዕቃዎች ማንሻ ወይም ክሬን ማምረቻ ኢንዱስትሪ ተመረቀ። የውጭ ምንዛሪ ወጪን ከማስቀረት በተጓዳኝ ኢንዱስትሪው በሀገሪቱ ልማት ውስጥ ጉልህ ሚና ይኖረዋል ተብሏል። አበባ ኃይሌ
KIG ኢንጂነሪንግ በኢትዮጵያ ባለሀብት የተቋቋመ ነው። ኢንዱስትሪው ትላልቅ እቃዎች ማንሻ ማሽኖችን ማለትም ክሬኖችን ያመርታል። ሄዶቨር እና ጋንትሪ የተሰኙ ክሬኖችም ዋነኛ ምርቶቹ ናቸው። ይህ በአይነቱ በኢትዮጵያ የመጀመሪያው በአፍሪካ ሁለተኛ የሆነው ኢንዱስትሪ በ30 ሚሊዮን ብር ገደማ ነው የተቋቋመው። በምረቃ ስነ ስርዓቱ ላይ የተገኙት የንግድ ሚኒስትር ዴኤታ አቶ ታደሰ ኃይሌ በብረታ ብረትና በኢንጂነሪንግ ዘርፍ ገቢ ምርቶችን በመተካት ረገድ ለውጥ እየተመዘገበ መሆኑን ገልጸዋል። ባለፉት 4 ዓመታት ብቻ ለኮንስትራክሽንና ለመሰረተ ልማት ግንባታ የሚያገለግሉ ሀገራዊ የብረት ምርቶች ከ1.5 ሚሊዮን ቶን በላይ እንደደረሰም አስታውቀዋል። ከባድ ዕቃ ማንሻ ክሬኖች በሀገር ውስጥ መመረታቸው የግንባታ ፕሮጀክቶችን ከማፋጠን አኳያ ሚናቸው የጎላ ነውም ብለዋል ሚኒስትሩ። ሀገራችን በአሁኑ ወቅት ያሏትን ወንዞች በመጠቀም የመስኖ ልማትን በከፍተኛ ደረጃ ለማስፋፋት እያስፋፋች ያለች ሲሆን የመስኖ ግድብ በሮችና ክሬኖቻቸው ለዘመናት ከውጭ ሲገቡ የቆዩ ሲሆን የዚህ ኢንዱስትሪ መመስረት የመስኖ ልማታችንን ከገመትነው በላይ እንዲስፋፋ የሚደግፍ ይሆናል። ፋብሪካው አሁን ከባድ ጭነት የሚሸከሙ የሚጭኑና የሚያወርዱ ለተለያዩ የወደብ የመርከብ የከባድ ኢንዱስትሪ ምርቶች ባለ 8 ቶን ባለ 10 ቶንና ባለ 16 ቶን ክሬኖችን በማምረት ስራ ጀምሯል። በሂደት ግን እስከ 60 ቶን ዕቃ የማንሳት አቅም ያላቸው ክሬኖችን እንደሚያመርቱ የኬአይጂ ኢንጂነሪንግ ባለቤትና ዋና ስራ አስኪያጅ አቶ ካህሳይ ገብረ እግዚአብሔር ገልጸዋል። ለአፍሪካ ኦልሞስት ለዚህ ለኛ ዞን የኢስት አፍሪካ ለተወሰነ ጊዜ እንጀምራለን፣ ኤክስፖርት እንጀምራለን። ከዛም እስከ አንጎላ ብዙ ነገር ማርኬቲንግ የሆኑ ከጀርመን ካምፓኒዎች ጋር ይሄ ሆስት ፋብሪካ ያላቸው ከነሱ ጋር ዲል ያደረግነን። አሁን ከነሱ ጋር የጀርመን አምርቶ ነበር የሚያመጡት፣ እነሱ ከኛ ጋር አሁን ብዙ ኮንታክት ያደረጉ ነው። የውጭ ምንዛሪን ከማስቀረት ባሻገር በቅርቡ ምርቱን ወደ ውጭ በመላክ ገቢ ለማምጣት እየሰራን ነው ብለዋል።